ቢስሚላህ ወሰላቱ ወሰላም ዓላ ረሱሊላህ ሰለላሁ ዓለይሂ ወሰለም። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ። ሂዳየቱል ሙስተፊድ ፊ አሕካሚ ተጅዊድ በሚል ርዕስ የተዘጋጀች አጠር ያለች ኪታብን እየተማማርን እንገኛለን። በክፍል አንድ ፕሮግራማችን ላይ ተጅዊድ ማለት ምን ማለት እንደሆነ አይተናል። እንዲሁም የተጅዊድ አስፈላጊነቱን፣ ተጅዊድን ለምን እንደምንማር አይተናል። ከዛ ቀጥለው ሸይኹ ተጅዊድ ምን አይነት ሕክም እንዳለው ካስቀመጡልን በኋላ ቁርአን ስንጀምር በስንት አይነት መልኩ እንጀምራለን የሚለውን ተመልክተናል። ኢንሻአላህ የዛሬው ክፍላችን የሚሆነው ቁርአን ላይ ኑን ሳኪናህ በምትመጣ ጊዜ ወይም ተንዊን ማለት ፈትሐተይን፣ ከስረተይን እና ዶመተይን፣ እነዚህ ሶስቱ ተንዊን ይባላሉ። እነዚህ በሚመጡ ጊዜ ስንት አይነት ሕክም አላቸው፣ በስንት አይነት መልኩ ይነበባሉ የሚለውን የምናይበት ክፍል ይሆናል። ወደ ኪታባችን እንመለስና ፈስሉን ክፍል ፊ አሕካሚ ኑን ሳኪና፣ ስለ ኑን ሳኪና ምንዳስስበት ክፍል፣ ስለ ኑን ሳኪና ህግጋቶች የምንመለከትበት ክፍል፣ ወተንዊን እንዲሁም ስለ ተንዊን የምናይበት ክፍል ይሆናል። ተንዊን ማለት ፈትሐተይን፣ ከስረተይን እና ዶመተይን፣ እነዚህ ሶስቱ ተንዊን ይባላሉ። ሲን ሱአል አኑኑ ሳኪና፣ ኑን ሳኪና ሆና ስትመጣ ቁርአን ላይ ወተንዊን እንዲሁም ተንዊን ፈትሐተይን፣ ከስረተይን እና ዶመተይን፣ እነዚህ ሶስቱ በሚመጡበት ጊዜ ከም ሓለተን ለሁማ፣ ለነሱ ስንት ሁኔታ አላቸው። ከም ስንት፣ ሓለተን ሁኔታ፣ ለሁማ ለነሱ ስንት ሁኔታ አላቸው አሉ። ጂም ጀዋብ ምላሽ፣ ለሁማ ለነሱ አርበዐቱ ሓላት አራት ሁኔታ አላቸው። በአራት አይነት መልኩ ይነበባሉ። የመጀመሪያው አልኢዝሃር፣ የዛሬው ክፍላችን የሆነው ኢዝሃር ግልጽ ማድረግ፣ ፊደላቶችን ግልጽ አርጎ ማንበብ። እንዴት እንደርስበታለን። የተቀሩ ሶስቱ ቀጣይ የምንደርስባቸው ስለሆነ ስማቸውን ብቻ እንመልከት። ወልኢድጋም ሁለተኛው ኢድጋም ነው። ወልኢቅላብ ኢቅላብ ሶስተኛው ነው። ወልኢኽፋ ኢኽፋ አራተኛው ነው። ስንደርስበት እናያቸዋለን። የዛሬው ትምህርታችን ኢዝሃር ነው። ሲን ሱአል ማ ሐዱል ኢዝሃር፣ የኢዝሃር ማብራሪያ። ኢዝሃር ማለት ምን ማለት ነው? የኢዝሃር ማብራሪያው ምንድን ነው? ማ ሐዱል ኢዝሃር፣ የኢዝሃር ማብራሪያው ምንድን ነው? ኢዝሃር ማለት ምን ማለት ነው? ሉገተን በቋንቋ ደረጃ፣ ወስጢላሐን በዑለሞች ተፍሲር ደረጃ፣ በተጅዊድ ምሁራኖች ማብራሪያ ኢዝሃር ማለት ምን ማለት ነው ብለው ጠየቁ። ኸይር ጂም ጀዋብ ምላሽ፣ አመ ሉጋ በቋንቋ ደረጃማ ፈሁወ እሱ አልበያን ግልጽ ማድረግ ማለት ነው። ኢዝሃር የሚለው ቃል ስንተረጉመው ወይም ቃሉን ወደ አማርኛ ስናመጣው ግልጽ ማድረግ ማለት ነው። ይሄ ቋንቋዊ ፍቺው ነው ራሱ ቃሉን ስንተረጉመው። ወስጢላሐን በተጅዊድ አዋቂዎች በተጅዊድ ዑለሞች ማብራሪያ ደግሞ ፈሁወ እሱ ኢኽራጁ ማውጣት ነው። ኩሊ ሐርፊን ሁሉንም ፊደል ሚን መኽረጅሂ ከመውጫ ቦታው፣ አንድን ፊደል ከመውጫ ቦታው ስናወጣው ግልጽ ይሆናል። ያንን ነው ኢዝሃር የምንለው። ከመውጫ ቦታው ስናወጣው ደግሞ ሚን ገይሪ ጉነህ ያለ አፍንጫ ድምፅ። እዚች ጋ ሌሎች ኪታቦች ላይ ሚን ገይሪ ዚያደቲን ፊ ጉነህ ብላ ያስቀምጡታል። ያለ ተጨማሪ የአፍንጫ ድምፅ ማለት ነው። እዚች ጋም የተፈለገበት እሱን ነው። ያለ ተጨማሪ እኛ ምንሰጠው የአፍንጫ ድምፅ ሳይኖር፣ ምንጨምርለት የአፍንጫ ድምፅ ሳይኖር አንድን ፊደል ከመውጫው ስናወጣ ኢዝሃር አረግነው ይባላል፣ ወይም ግልጽ አረግነው ይባላል ማለት ነው። ቃል በቃል ልመለስበት። ጂም ጀዋብ አመ ሉጋ በቋንቋ ደረጃ ፈሁወ እሱ አልበያን ግልጽ ማድረግ ነው። ወአመ እስጢላሐን በተጅዊድ ምሁራኖች ማብራሪያ ፈሁወ እሱ ኢኽራጁ ማውጣት ነው። ኩሊ ሐርፊን ሁሉንም ፊደል ሚን መኽረጅሂ ከመውጫ ቦታው። ፊደላቶች ከመውጫ ቦታቸው ሲወጡ ግልጽ ነው የሚወጡት፣ ድምፃቸው ግልጽ ሆኖ ነው የሚወጣው። በዛ መልኩ ስናወጣቸው ደግሞ ሚን ገይሪ ጉነህ ያለ አፍንጫ ድምፅ፣ ያለ ተጨማሪ የአፍንጫ ድምፅ ማለት ነው። እኛ ምንጨምርላቸው የአፍንጫ ድምፅ ሳይኖር ወይም እኛ ምንሰጠው የአፍንጫ ድምፅ ሳይኖር
አንድን ፊደል ከመውጫ ቦታው ስናወጣው ምን ይሆናል? ግልጽ ይወጣል። ይሄ ሂደት ምን ይባላል? ኢዝሃር ይባላል ማለት ነው። ይሄን ሐሳብ ወደ ትምህርታችን ስናመጣው ኑንን ከመውጫ ቦታዋ ስናወጣት ማለት ምላሳችን ጫፍ ሄዶ ላንቃን ሲነካ ማለት የኑን መውጫ ቦታ ምላሳችን የፊት ለፊት ጫፉን ወስደን በሱ ትይዩ ያለውን ላንቃን አስነክተን ነው የምናወጣው። ስለዚህ ኑንን ኢዝሃር እናረጋታለን ማለት ምላሳችንን ወስደን ላንቃን እናስነካለን። በዛ መልኩ ስናነብ ደግሞ ሚን ገይሪ ጉና ያለውን እኛ የምንሰጠው ተጨማሪ አፍንጫ ድምፅ ሳይኖር፣ ያ ማለት ኑን የራሷ የሆነ የአፍንጫ ድምፅ አላት። ያ አፍንጫ ድምጿ መውጫዋ ነው፣ ግማሽ መኽረጇ ነው፣ መውጫዋ ነው። እሱ እንዳለ ነው፣ ግን እኛ የምንጨምረው ሳይኖር ማለት ነው። አን ሳንል እንደዚህ ሳናረዝ እኛ የምንጨምርበት የአፍንጫ ድምፅ ሳይኖር የራሷ የሆነ የአፍንጫ ድምፅ አላት። እሱ አይደለም የተፈለገው፣ እኛ የምናረዝመው የአፍንጫ ድምፅ ሳይኖር ማለት ነው። ቀጣይ የምንደርስባቸው ሶስቱ ኢድጋም፣ ኢቅላብ፣ ኢኽፋ ላይ በደንብ ነው የምንጨምረው። መጨመር ብቻ ሳይሆን በደንብ ነው የምንጨምረው። ኢዝሃር ላይ ብቻ ነው የማይጨመረው ማለት ነው። ኸይር። ስለዚህ ኑንን ኢዝሃር እናረጋለን ማለት የምላሳችን ጫፍ ወስደን ላንቃን እናስነካለን። ከዛኛ ተጨማሪ የምንሰጠው የአፍንጫ ድምፅ አይኖርም። ይሄ ሂደት ምን ይባላል? ኢዝሃር ይባላል ማለት ነው። ሲን ሱአል ቀጠሉ። ከም ሑሩፉል ኢዝሃር የኢዝሃር ፊደላቶች ስንት ናቸው? ከም ስንት ናቸው? ወማሂ እነማንስ ናቸው አሉ። ኸይር። መቼ ነው እንደዚህ የምናደርገው የሚለውን ሊመጡልን ነው። በዚህ መልኩ የምናነበው ከኑነ ሳኪናህ ወተንዊን በኋላ ወይም ከኑን ሳኪናህ ወይም ከተንዊን በኋላ ከነዚህ ከስድስት ፊደላቶች መካከል አንዱ ከመጣ ነው። ቁርአን ላይ እያነበብን ኑን ሳኪናህን አገኘን። ከኑን ሳኪናህ በኋላ ከነዚህ ስድስት ፊደላቶች ቀጥሎ ከምናገኛቸው ስድስት ፊደላቶች መካከል አንዱ ከሆነ ነው ኑንን ኢዝሃር የምናረገው ወይም ተንዊንን ኢዝሃር የምናረገው ማለት ነው። ኸይር። ጂም ጀዋብ ምላሽ ስንት ናቸው? እነማን ናቸው? ምላሽ ሑሩፉሁ ፊደላቶቹ ሲተቱን ስድስት ናቸው። ወህየ እነሱም ደግሞ አልሀምዘ ሀምዘ፣ ወልሃ ሃ፣ ወልዐይን ዐይን፣ ወልሓ ሓ፣ ወልገይን ሐርፈል ገይን እና ወልኸ ኸ። ሀምዛ ሃ፣ ዐይን ሓ፣ ገይን ኸ። እነዚህ ስድስት ፊደላቶች የኢዝሃር ፊደላቶች ይባላሉ። ስለዚህ ከኑን ሳኪናህ በኋላ ከነዚህ ከአንዱ ከስድስት ከጠቀስናቸው አንዱ ወይም ከተንዊን በኋላ ከነዚህ ከስድስት ከጠቀስናቸው አንዱ ከመጣ ኑን ሳኪናህን ወይም ተንዊንን እናረጋለን፣ ኢዝሃር እናረጋለን። ግልጽ አውጥተን እናነባለን። እንዴት? ቅድም እንዳየነው ምላሳችንን ጫፍ ወስደን ላንቃን እናስነካለን። እዛኛ የምንሰጠው ተጨማሪ ሳይኖር እናነባለን። ይሄ ሂደት ምን ይባላል? ኢዝሃር ይባላል አሉ። ወጀመዐሃ እነዚህ ፊደላቶች ሰብስበዋቸዋል። ባዕዱሁም ከፊል ዑለሞች ለመያዝ እንዲመች በቀጣይ በምናገኘው ግጥም መልኩ አስቀምጠዋቸዋል። ሲያስቀምጧቸው ፊ አዋኢል ከሊማ በቃሉ መጀመሪያ በማድረግ እነዚህ ስድስቱ የኢዝሃር ፊደላቶችን የቃሉ መጀመሪያ ላይ በማድረግ ኒስፊል በይት ቀጥሎ በሚመጣው ግማሽ ስንኝ ማለት ኒስፍ ማለት ግማሽ፣ በይት ቀጥሎ በሚመጣው ግጥም። በይት ማለት ግጥም ነው። ፈቃል በማለት አኺ ሃከ ዒልመን ሐዘሁ ገይሩ ኻሲር። በዚህ ግጥም ላይ ማለት ነው የመጀመሪያ ፊደላቶቹ የኢዝሃር ፊደላቶች ናቸው ማለት ነው። አኺ ስንል ሐምዛ አለ፣ ሃከ ስንል ሃ አለች፣ ዒልመን ስንል ዐይን አለች፣ ሐዘሁ ሓ አለች፣ ገይሩ ስንል ሐርፈል ገይን አለች፣ ኻሲር ስንል ሐርፈል ኸ አለች። እነዚህ ስድስት ፊደላቶች የኢዝሃር ፊደላቶች ናቸው። ትርጉሙን ለመመልከት አኺ ስንል ወንድሜ ሆይ፣ ሃከ እንካ፣ ዒልመን እውቀትን እንካ፣ ሐዘሁ የሰበሰበው የሆነው አካል ገይሩ ኻሲር የማይከስርበት የሆነውን እውቀት እንካ። ገይሩ ኻሲር የማይከስርበት። በዚህ መልኩ መልእክት ባለው ስንኝ ውስጥ
አርገው የመጀመሪያ ፊደላቶችን በማስቀመጥ ለመሸምደድ እንዲመች ለተማሪዎቻቸው አስተላልፈውታል። በዚህ መልኩ ተቀምጧል አሉ። መርሐባ። ስለዚህ ከዚህ የምንወስደው ምንድነው? እነዚህ 6 ፊደላቶች የኢዝሃር ፊደላቶች ናቸው። ያ ማለት ከኑን ሳኪና ወይም ከተንዊን በኋላ እነዚህ 6 ፊደላቶች መካከል አንዱ ከኑን ሳኪና ወይም ከተንዊን በኋላ ከመጣ ኑን ሳኪናዋን ወይም ተንዊኑን ፈትሐተይን ወይም ከስረተይን እና ዶመተይን ከነዚህ ከሶስቱ አንዱ መጥቶ ከነሱ በኋላ አንዱ ከመጣ ከ6 ፊደላቶች ከመጣ ወይም ከኑን ሳኪና በኋላ ከነዚህ ከ6 ፊደላቶች መካከል አንዱ ከመጣ ያኔ ኑን ሳኪናን ወይም ተንዊንን ግልጽ እናረጋለን፣ ኢዝሃር እናረጋለን። እንዴት? የምላሳችን ጫፍ ወስደን ላንቃን እናስነካለን። ከዛ ተጨማሪ የአፍንጫ ድምፅ አይኖርም ማለት ነው። እኛ የምንጨምረው የአፍንጫ ድምፅ አይኖርም ማለት ነው። እዚች ጋር መጥቀስ ያለብን ተንዊን ማለት በጽሁፍ ማይጻፍ ኑን ሳኪና ማለት ነው። ያው ራሱን የቻለ ሌላ ትምህርት ላይ ሰፋ ያለ ልዩነት አላቸው። እዛ ትምህርት ረዛ ርዕስ ውስጥ አንገባም፣ ትምህርታችን ስላልሆነ። ቀለል ስናደርገው ግን ተንዊን ማለት በጽሁፍ ማይጻፍ ኑን ሳኪና ማለት ነው። ለምሳሌ በፈትሐ ኑን ስኩን ብላችሁ ብትጽፉ እና ብታነቡት በን፣ በዚህ መልኩ ይወጣል ድምፁ በን። በፈትሐ ኑን ስኩን በን። በፈትሐተይን ብላችሁ ጽፋችሁ ብታነቡት በን፣ ተመሳሳይ ነው። ምንም አይነት ልዩነት የለውም። በፈትሐ ኑን ስኩን በን፣ በፈትሐተይን በን። ድምፅ ደረጃ ምንም ልዩነት የላቸውም። ጽሁፍ ላይ ግን ተንዊን ኑን ስኩን አይጻፍም። ሌላ ትምህርት ላይ ልዩነት አላቸው ማለት ነው። ኸይር፣ ወደ ምሳሌዎችን ንግባ። ፒዲኤፋችሁ ላይ በሰንጠረዥ መልኩ አስቀምጦላችኋል። ሰንጠረዡ ላይ የመጀመሪያው በስተቀኝ የምታገኙት 6ቱ የኢዝሃር ፊደላቶች ናቸው። ሐምዛ፣ ሀ፣ ዐይን፣ ሐ፣ ገይን፣ ኸ የኢዝሃር ፊደላቶች። ሁለተኛው ሰንጠረዥ ላይ ኑን ሳኪናህ እና የኢዝሃር ፊደላቶች በአንድ ቃል የመጡበትን ምሳሌ ነው። ኑን ሳኪናህ ከኢዝሃር ፊደላቶች ጋር በአንድ ቃል ትመጣለች፣ በአንድ ቃል ላይ ትመጣለች። ተንዊን ግን አይመጣም። ለምን? ተንዊን ሁሌ የምናገኘው የቃል መጨረሻ ላይ ነው፣ መሀል ላይ አይቀመጥም። ስለዚህ በአንድ ቃል ልናገኝ አንችልም ተንዊንንና የኢዝሃር ፊደልን ማለት ነው። ኑን ሳኪናህ ብቻ ናት በአንድ ቃል የምትመጣው። በዛ ምክንያት ለኑን ሳኪናህ 2 ሰንጠረዥ አስቀምጦ ምሳሌዎችን ሰጥቶናል። ለተንዊኑ አንድ ብቻ ነው ማለት ነው። ምክንያቱም ተንዊን በተለያየ ቃል እንጂ በአንድ ቃል ላይ ስለማይመጣ። የመጀመሪያው ምሳሌ ስንመለከት ከኑን ሳኪናህ በኋላ ሐምዛ አለች። ስለዚህ ኑን ሳኪናህ ምንድነው የምናደርገው? ኢዝሃር ነው የምናደርገው። ስናነበው የምላሳችን ጫፍ ወስደን የላይኛውን ላንቃ እናስነካለን። እኛ ተጨማሪ የምንጨምረው የአፍንጫ ድምፅ አይኖርም፣ ወይም የረዝም የአፍንጫ ድምፅ አይኖርም ማለት ነው። ምሳሌውን ስንመለከት የንአውን፣ የንአውን በዚህ መልኩ ስናነብ ኢዝሃር ትሆናለች። ያን ስንል ምላሳችን ሄዶ ላንቃ ጋር ነው ያለው። እንዲሁም ደግሞ ያለ ተጨማሪ አፍንጫ ድምፅ ብለናል። ያን ብለን አናረዝምም። ያን አውን ካልን ይሄ ከኢዝሃር ትንታኔ ይወጣብናል፣ ወይም ከኢዝሃር ማብራሪያ ይወጣብናል ማለት ነው። ሁለተኛው በሃን የሰጠን የንሃውን፣ የንሃውን። ሶስተኛው ላይ የንዒቆ፣ የንዒቆ። በዚህ መልኩ ግልጽ እያደረግን እንሄዳለን ማለት ነው። ተለማመዱት። መን አመነ፣ መን አመነ። ሁለተኛው ኢን ሁወ፣ ኢን ሁወ። ሶስተኛው ሚን ዒልም፣ ሚን ዒልም። በዚህ መልኩ ሌሎቹንም ተለማመዱት። ተንዊንን ስንመለከት ረሱሉን አሚን፣ ረሱሉን አሚን። ሁለተኛው ጁሩፊን ሃር፣ ጁሩፊን ሃር። ሶስተኛው ሰሚዑን ዓሊም፣ ሰሚዑን ዓሊም። በዚህ መልኩ ኢዝሃር እናደርጋለን። ያ ማለት ምላሳችንን ወስደን ላንቃን አስነክተን ተጨማሪ የምናረዝመው የአፍንጫ ድምፅ አይኖርም ማለት ነው። ሌላውንም ሂድበት አሉ። መርሐባ። ጠቅለል ስናደርገው የዛሬው ትምህርታችን ኑን ሳኪናህ በምትመጣበት ጊዜ እንዲሁም ተንዊን በሚመጡበት ጊዜ ፈትሐተይን
ከስረተይን እና ضመተይን በሚመጡበት ጊዜ በአራት አይነት መልኩ ይነበባሉ። ከአራቱ የመጀመሪያውን ያየነው እሱም ኢዝሃር ይባላል። ኢዝሃር ማለት አንድን ፊደል ከመውጫ ቦታው ያለ ተጨማሪ አፍንጫ ድምፅ ማውጣት ማለት ነው። ፊደላቶች በዚህ መልኩ በሚነበቡበት ጊዜ ግልጽ ይወጣሉ። ይሄ ምን ይባላል? ኢዝሃር ይባላል። መቼ ነው በዚህ መልኩ የምናነበው? ከኑን ሳኪና ወይም ከተንዊን በኋላ ከፈትሐተይን ከከስረተይን እና ከضመተይን በኋላ ከስድስት ፊደላቶች መካከል አንዱ ከመጣ እነዛ ስድስት ፊደላቶች ሐምዛ፣ ሀ፣ ዐይን፣ ሐ፣ ገይን፣ ኸ እነዚህ ስድስት ፊደላቶች የኢዝሃር ፊደላቶች ይባላሉ። ወደፊት መውጫ ቦታ የምንመለስበት የጉሮሮ ፊደላቶች ይባላሉ። እሱን እንደርስበታለን። የኢዝሃር ፊደላቶች ይባላሉ። ከነዚህ አንዱ ከኑን ሳኪና ወይም ከተንዊን በኋላ ከመጣ ኑን ሳኪናህን ወይም ተንዊንን ኢዝሃር አልገን ግልጽ አድርገን እናነባለን ማለት ነው። ጠቅለል ስናደርገው የዛሬው ትምህርታችን ይሄን ይመስላል ማለት ነው። ኢንሻአላህ በቀጣይ ክፍል ኢድጋምን የምንመለከት ይሆናል። እስከዛው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።